ኦርቶዶክሶች እናት እኮ አላችሁ። ቅድስት ቤተ ክርስቲያን እናታችሁ፣ መንግሥተ ሰማያት እናታችሁ። መንግሥተ ሰማያት የምታስገባ መርህ ለመንግሥተ ሰማያት መሰረታት የውስጥ አድባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣት ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያልነካት አሌኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የሚልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች፣ በአዳም አብራክ ሆና አለፈች። ወደ አቤል አልሄደችም፣ ዘር ሳይተካ ይሞታል። ወደ ቃየል አልሄደችም፣ ነፍሰ ገዳይ ነው። በሴም አለፈች፣ ኋላ በኢያቄም አብራክ፣ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ከፀሐይ የምታበራዋ ድንግል ማርያምን እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። እግሩን አጣምሮ ሲቀመጥ አይሰለቸው፣ መጠጥ ላይ ሲቀመጥ አይሰለቸው፣ ጫት ላይ ሲቀመጥ አይሰለቸው፣ በኃጢአት ወሬ ላይ አይሰለቸው፣ በቲክቶክ ከንቱ ወሬ አይሰለቸው፣ በዓለም ርኩሰት አይሰለቸው። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ወእነሰ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም መሳቶሙ። የእግዚአብሔር ጸጋ የጠራቻቸው እነዚያ ፈጥነው ወጡ ይላል። በከመ ወፃ ሎጥም ሰዶም፣ ሎጥ፣ ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ በተመሳሳይ ጾታ ረክሰው እግዚአብሔር አምላክ ተቆጥቶ ሚካኤልና ገብርኤል ሁለቱን መላእክት ልኮ ከሰማይ ዲን ከምድርም እሳት ፈልቆ ያ ትውልድ ሲወጣ ሚካኤልና ገብርኤል ሎጥን እጆቹን ይዘው ከልጆቹ ጋር አወጡት ይላል። እግዚአብሔር ከመከራ ይሰውራችሁ። በከመ ገብረ ኤልሳ ነቢይ ኤልያስን ተከትሎ እንደወጣ የሚወጣን የሚድነው እግዚአብሔር ያውጣችሁ። አይ ኦርቶዶክሶች እናት እኮ አላችሁ። አመስግኑት። እግዚአብሔር የተመሰገነ ይሁን። ሊቀ ዲያቆናት መሰረታት የውስጥ አድባር ቅዱሳን ቅዱሳን ያበድሮ እግዚአብሔር እምኩሉ ታየኔው ዝማሬ ቃለ ሕይወት ያሰማል። ዝማሬ ብላት ያሰማል። አመስግኑ አመስግኑ። አሁን መጋቤ ብሉይን በጠራቸው መጋቤ ሐዲስን ጠርቼ ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብረ ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ የምንማርበት የትምህርታችን ኃይለ ቃል የሚሆነው ብርሃነ ዓለም ቅዱስ ጳውሎስ የገላትያ ሰዎችን ባስተማረበት ትምህርቱ ሲሆን ወንጌል አንድ ናት፣ የሚያጣምሟት ግን በስተዋል በሚለው ኃይለ ቃል እንማማራለን።
ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉንና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁላችሁም በጸሎት አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ለሰራዊት ጌታ እግዚአብሔር ሁላችሁም ልቡናችሁን አስማርኩ። ጳውሎስ ሐዋርያ የገላትያ ሰዎችን በአንደኛው ምዕራፉ ላይ የሚናገረው ቃል እንዲህ የሚል ተጽፏል። የብርሃን ዓለም ቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 1 ከቁጥር 6 እስከ 9 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ለሶስተኛም ጊዜ ይህንኑ ቃል በዚሁ ምዕራፍ ላይ ቅዱስ ጳውሎስ ይናገራል። ወንጌል ማለት የምስራች ማለት ነው። ወንጌል አስቀድማ በብሉይ ዘመን ጭምር ትነገር የነበረች ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በዓለም ላይ ከየትኛውም እምነት ይለያል። እንዴት? ለምሳሌ እኛን የሚመስሉ አብያተ ክርስቲያናት አሉ። እህት አብያተ ክርስቲያናት የሚባሉ እንደ ኮፕቲክ በግብፅ፣ ለሲሪያ፣ ህንድ ውስጥ እንዳለው ተመሳሳይ አሉ። ከኛ በተወሰነ ደግሞ ተለይተው ያሉ ኢስተርን ኦርቶዶክስ የሚባሉ እንደ ግሪክ፣ ራሽያ፣ ቡልጋሪያ፣ ሮማንያ፣ ስሎቬኒያ እነዚህ አሉ። ኦርቶዶክስ በሚለው ስም በካቶሊኩ ስምም እንዲሁ ብዙ አሉ። በፕሮቴስታንቱ ስምም ወደ 40 ሺህ የሚጠጉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት እንዴት ይለያል ስንል የኛም አንዲት እምነት ናት ከመጀመሪያ ጀምሮ የተነገረች። ኤርምያስ ነቢይ በረከቱ ይደርብንና እንዲህ ይላል በኤርምያስ 6:16 መልካሚቱ መንገድ ወዴት እንደሆነ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ይላል። የመጀመሪያይቱ መንገድ የቷ እንደሆነ ጠይቁ ይላል። ስለዚህ የመጀመሪያ መንገድ አለች ማለት ነው። ኤርምያስን ያናገረ እግዚአብሔር እርሱ በመዋዕለ ሥጋዌው በዚህ ምድር ላይ ጌታችን አምላካችን ኢየሱስ ክርስቶስ በሚያስተምርበት ዘመን ደግሞ ምን አለ? በጠባቡ መንገድ ግቡ አለ። ወደ ሰፊው የሚሄዱ ደግሞ ብዙዎች ናቸው አለ።
ልበ አምላክ ዳዊት ደግሞ በረከቱ ይደርብንና ገና በመጀመሪያው መዝሙሩ ላይ የመጀመሪያው አይደለም በቁጥር የመጀመሪያ እንዲሆን ተወስኗል። መዝሙር 1 ላይ ስለ ሁለት ነገር ይናገራል። ስለ ብፁዕና ስለ ኢብፁዕ። ከዛ ሁለቱም መንገዶች ያሳያል። ስለምትጠፋው መንገድ ይናገራል። ልብ በሉ። 3 ጥቅስ ወሰድን። ኤርምያስ 6:16፣ ማቴዎስ 7:13፣ መዝሙረ ዳዊት 1 ስለ መንገድ ያወራል። እርግጥ ነው ዮሐንስ ወንጌላዊ ሲጽፍ በምዕራፍ 6 ላይ ጌታችን አምላካችን ኢየሱስ ክርስቶስ እርሱ ራሱ ሃይማኖት፣ እርሱ ራሱ እውነት፣ እርሱ ራሱ መንገድ መሆኑን ሲገልጽ ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት። እኔ ነኝ ሕይወት አለ አምላካችን። ለስም አጠራሩ ክብር ምስጋና ይግባው። አሜን ትላላችሁ? እሺ። እውነት፣ መንገድ፣ ሕይወት እኔ ነኝ ይላል። አሁን እዚህ ጋር ብርሃነ ዓለም ቅዱስ ጳውሎስ ያችን አንድ መንገድ ይነግራቸዋል። ያች አንድ መንገድ በሶስት ትከፈላለች። አንደኛ ሕገ ልቡና፣ ሁለተኛ ሕገ ኦሪት፣ ሶስተኛ ሕገ ክርስትና። ሕገ ልቡና ከአዳም እስከ ሙሴ፣ ሕገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ሕገ ወንጌል ከዮሐንስ መጥምቅ በኋላ እስከ ምጽአት ሶስት ነች። አለቀ። በሶስቷ ደረጃ ነው ወደ መንግስተ ሰማያት የሚገባው። አሁን እቺ ሶስት ደረጃ ብትኖረው አንድ ሕፃን መጥቶ የመጀመሪያውን ደረጃ ይረግጣል። ሕገ ልቡና፣ ሁለተኛ እንደ ሕገ ኦሪት፣ ሶስተኛ ሕገ ወንጌል አለ። ከዛ ወደ እግዚአብሔር መንግስት ይገባል። ይሄ ነው ሶስቱ ደረጃ። መስቀል ዲያቆን ይይዛል። የጠየቁት ዲያቆን ይይዛል መስቀል። ይሄን የሚቀድስበት አለ። ተንሱ ጸልዩ የሚልበት ዋናውን ይዞ ይባርካል። ዲያቆን አይባርክም? ለምን እንደማይባርክም? ይሄን መስቀል ይዞ ለምን አይባርክም? እንደ መላከ ሰላም ዲያቆን ምን ስለሌለ ስልጣነ ክህነት የዲቁና ነው። ከህዝብ የሚለው እሱ እንኳን እንዳለ ሆኖ ዲያቆኑ አለ። ይሄን መስቀል የማይዝበት ምክንያት ይሄ መስቀል በሶስት ይከፈላል። እዚህ ጋር የምታዩት ቅርጽ 4 ማዕዘን አለው። ይሄኛው ደግሞ ምሰሶ ነው። ይሄኛው ደግሞ የመስቀል ቅርጽ ነው በራሱ። ምሰሶው ሕገ ልቡና ነው። እኛ እኮ እንደ መላእክት መጽሐፍ እኮ ያስፈልገንም ነበረ። መላእክት በሕገ ልቡና ነው የሚመሩ። እኛ በሕገ ልቡና መመራቱ ስላልቻልንበት ኦሪት ተሰጠች፣ መጽሐፍ ተጻፈልን። በሕገ ልቡና 2 መጽሐፍ ተጽፏል። በሕገ ልቡና 2 መጽሐፍት ብቻ ናቸው የተጻፉት። ማን ናቸው? ቶሎ የሚነግረኝ። በሕገ ልቡና የተጻፉ 2 መጽሐፍ። አንድ በሕገ ልቡና 2 መጽሐፍት ናቸው የተጻፉት ብያለሁ። ማን ናቸው? መጽሐፈ ሄኖክ፣ ሁለተኛው መጽሐፈ ኢዮብ። መጽሐፈ ሄኖክና መጽሐፈ ኢዮብ በሕገ ልቡና የተጻፉ ናቸው። ይሄ ምሰሶ ሕገ ልቡና ነው። እጅኛው አካል የምታወቅ ቅርጽ ደግሞ ይሄ ትውፊት ነው። ቄሱ ሲቀድስ ዋናው ቄስ ከንፍቁ ቄስ ይቀበላል። ንፍቁ ቄስ ከዲያቆኑ ሲቀበለው ሲሰጠው ምንድነው የሚለው? ዘአወፈየኒ አወፈይኩከ ይለዋል። የሰጠኝን ሰጠው ይለዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሰጡን፣ ነቢያት የሰጡት ለሐዋርያት፣ ሐዋርያት የሰጡት ለሊቃውንት፣ ሊቃውንት የሰጡት ለዛሬ መምህራን እየደረሰ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአንዲቷ ወንጌል ጸንተን በተጣመመው ሳይሆን በተበላሸው ሳይሆን በጸናው መንገድ በጠባቡ መንገድ ገብተን ጸንተን ለዘላለም የማትለወጠዋ የእውነት ወንጌልና ብርሃን ይዘን የተሰጠኝን ሰጠሁ በሚለው ዛሬ ለእኛ ጭምር የሚደርሰው ይሄ ነው። ከምስጋና ለሰራዊት ጌታ ለእግዚአብሔር ይሁን። ይሄ መስቀል 4 ቅርጿ የጽላት አምሳል ናት። ይሄኛው ሕገ ልቡና ነው። ይሄኛው ሕገ ኦሪት ነው። ይሄኛው ደግሞ ሕገ ወንጌል ነው። ዲያቆኑ የማያሳልመው ታቦት ስለማይነካ ስለማይዳስስ ነው። ስልጣነ ክህነቱም እንዳላችሁት ሆኖ ስለዚህ የኛ እምነት በዚህ በሶስቱ የጸናች ስለሆነች ቅድም እንዳልኳችሁ ከየትኛውም ዓለም የተለየች እምነት ሆና ትገኛለች። በዓለም ላይ
በዓለም ላይ ቅዳሜና እሑድን ሰንበት የምታከብር ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ቅዳሜና ቅዳሜ ሰንበት ነው፣ እሑድ ሰንበት ነው። ከአባቶቻችን ጀምሮ የመጣው ያ ስርዓት ያ ሕግ ዛሬ ድረስ አለ። ስለዚህ ጳውሎስ ሐዋርያ የገላትያ ሰዎችን በጊዜው ምን እንደሚላቸው እንዴት ፈጥናችሁ ወደ ልዩ ወንጌል ሄዳችሁ ይላል። ምክንያቱም ወንጌሊቱ አንድ ነች ነው የሚለው። እንዴት ፈጥናችሁ ሄዳችሁ ምን ሆነ መሰላችሁ? ክርስቶስ በመጣበት ዘመን ኖስቲሲዝም የሚባል የግሪክ ቃል ነው። ኖሲስ ማለት የግሪክ ቃል ነው። ናሌጅ ማለት ነው በእንግሊዝኛ እውቀት ማለት ነው። ሰዎች ተነስተው ወንጌል በቅዱሳን ስም ጽፈው ቃል ይመጣው። ጂኒኦሎጂ ደግሞ ጄኔሬሽን ነው። the book of generation ነው። the book of genealogy ነው። ተመልከቱ። እኛ ጋር ስንመጣ ግን the book of creation የሚለውን ትርጉም ይዛል። የመጀመሪያው የፍጥረት መጽሐፍ ለምን እንደሆነ ልንገራችሁ። በግሪክ ቋንቋ ውስጥ ፈጣሪ የሚል ቃል የለም ነበር። ይሄ እጅግ የሚደንቅ ነው። አሁን እናንተ ፈጣሪ ማንም ሲያቀራል ፈጣሪ አለ ፈጣሪ። በግሪክ ቋንቋ ውስጥ ያለው ፈጣሪ የሚለው ቃል ሳይሆን አምላክ የሚለው ነው ያለው። አምላክ የሚለው ደግሞ እነሱ አምላክ የሚሉት ወደ ሰማይ አይደለም። አምላክ የሚሉት በግሪክ ኦሊምፐስ ተራራ ላይ 11 አማልክት ተቀምጠው የ11 አማልክት አምላካቸው አማልክት የሚባለው ዚዩስ ይባላል። ኦሊምፐስ ተራራ ላይ ሆኖ ዓለምን የሚመራው ዚዩስ ነው። ስለዚህ ሰማይ ላይ ምንም የለም ለነሱ። ስለዚህ መጽሐፉን ሲቀበሉት ራሱ ሲሰየም የእንግሊዘኛው ጄኔሲስ ከጂኒኦሎጂ የግሪኩ ቃል የመጣ ነው። የእኛ ጋር ዘፍጥረት እንዳለ ሆኖ ዘልደት በሚለውም የሰብአዊ ሊቃናት 275 ዓመተ ምህረት ቅድመ ልደተ ክርስቶስ ስለተጠቀምንና ስላለኛ የሰብአዊ ሊቃናት የምንለው ስላለ የዛንም ይዘን የምንተረጉመው ይኖራል። ትልቁ ግን ነገር ኦሪት ዘፍጥረት ነው። የኢትዮጵያው ለየት ይላል የሚላችሁ ነው። በነገራችን ላይ ነገራችሁ አሁን ግሪኮች የአማልክት አምላክ ማን ነው አሉ። ትምህርት ቤት ወጣት ስለሆነ ነው ብዙ ጊዜ የምናገረው። እዚህ ያለው ማይ ዚዩስ ነው አይደል? ሆሜር ሲጽፍ ደግሞ ምን አለ መሰላችሁ? ዚዩስ ስለ ዚዩስ የግሪክ የአማልክት አምላክ ዚዩስ ትላንት ወደ ኢትዮጵያ ሄደ። የሆሜር መጽሐፍ ትላንት ወደ ኢትዮጵያ ሄደ። ወደ ኢትዮጵያ የሚሄደበት ምክንያት የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ ስለሚወጣ ሄዶ ከነሱ ጋር ሊጸልይ ይላል። ኢትዮጵያዊ ራስን ወቅ፣ ኢትዮጵያን ራሳችንን ወቅ። የተሰጠን በረከት ያለን አንዲቷ እምነት ከሕገ ልቡና ሕገ ኦሪት፣ ከሕገ ኦሪት ሕገ ወንጌል እቺ ነች ወደ መንግሥተ ሰማያት ይዛል የምትገባ። ለስም አጠራሩ ክብር ምስጋና ይግባው። ሁልጊዜ በዚች ቤተክርስቲያን የሚነገረን ወደ መንግሥተ ሰማያት ግቡ። የመጨረሻ የቅዳሴ ቃል ምንድን ነው? የመጨረሻው የቅዳሴ ቃል ዲያቆኑ የሚለው የመጨረሻው ልበለው እንግዲህ የመጨረሻው የቅዳሴ ቃል ምንድን ነች? ንገረኝ እስኪ። እቱ በሰላም እችነች ደስ የምትለኛል። አንዱ መላከ ሰላም ሂድ ወደ ቤት ሲባል ደስ ትለኛለች አለ። እንደው የሚደክመዋል የሚሰለቸው ሌላ ቦታ አይሰለችም። እግሩን አጣምሮ ሲቀመጥ አይሰለቸውም። መጠጥ ላይ ሲቀመጥ አይሰለቸውም። ጫት ላይ ሲቀመጥ አይሰለቸውም። በኃጢአት ወሬ ላይ አይሰለቸውም። በቲክቶክ ከንቱ ወሬ አይሰለቸውም። በዓለም ርኩሰት አይሰለቸውም። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ወእነሰ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ። የእግዚአብሔር ጸጋ የጠራቻቸው እነዚያ ፈጥነው ወጡ ይላል። በከመ ወፅአ ሎጥም ሰዶም፣ ሎጥ፣ ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ በተመሳሳይ ጾታ ረክሰው እግዚአብሔር አምላክ ተቆጥቶ ሚካኤልና ገብርኤል ሁለቱን መላእክት ልኮ ከሰማይ ዲን ከምድርም እሳት ፈልቆ ያ ትውልድ ሲወጣ ሚካኤልና ገብርኤል ሎጥን እጆቹን ይዘው ከልጆቹ ጋር አወጡት ይላል። እግዚአብሔር ከመከራ ይሰውራችሁ። በከመ ገብረ ኤልሳዕ ነቢይ ኤልያስን ተከትሎ እንደወጣ የሚወጣን የሚድነው እግዚአብሔር ያውጣችሁ፣ ከክፉ ይሰውራችሁ። አሜን ላልክ ይደረግልህ፣ አሜን ላልሽ ይደረግልሽ። አንደበትን ሰይጣን ለቆለፈው ደግሞ ይክፈትልህ። አሜን ያሉትን አሜን ይበል ነው እኛ ምርቃታችን። እቱ በሰላም የመጨረሻው ቃል ወንድም የነገረኝ እውነት እኮ ነው። እቱ በሰላም እኮ ወደ መንግሥተ ሰማያት ግቡ የምትለው ቃል ነች እኮ።
በቀኝ የሚቆሙትን የመጨረሻው ኃጢአታችሁ ተወገደ፣ በደላችሁ ተወገደ። ተመልከቱ። ከዚህ በኋላ ወደ ቤት ግቡ ሲባል አሜን፣ ልክ ነው፣ እርግጥ ነው። እንቅፋት ሳይመታ ሾክ ሳይወጋ በሰላም ወደ ቤት ያግባችሁ። ሁሌ የሚጠብቃችሁ እግዚአብሔር ጋሻ ይሁናችሁ፣ ከለላ ይሁናችሁ፣ ቀኙ ይጋርዳችሁ፣ ከሚያስፈራ ነገር አገራችንንም እኛንም ይሰውረን። እቱ በሰላም መንግስተ ሰማያት ግቡ ማለት ነው። ቤታችሁ መንግስተ ሰማያት ነው እንጂ የምትገቡበት ቤት አይደለም። ለጊዜው ነው፣ እርግጥ ነው። ቅዳሴ ያስቀደሳችሁ፣ ስጋው ደግሞ ተቀበላችሁ፣ በቃ ቆረባችሁ። ገና ስትመጡ መጀመሪያ ምን ይሏችኋል? ካህናት ሲያዜሙ እኮ እንደው ከሰማችሁ ይበል ፈላሲ ዘገባ፣ በቃ አለቀ እኮ። ይበል ፈላሲ ዘገባ፣ እዚህ የሚመጣ መጻተኛ ነኝ አይበል፣ እያወጣኛል ይለየኛል አይበል፣ ይለየኛል አትበል። ወደዚህ ስትመጡ ወደ መንግስቱ ሊያገባችሁ ነው የሚላችሁ። የአምላካችን ስም ክብር ምስጋና ይግባው። ካህናት ወጥተው ዲያቆናቱ በዚህ ሆነው በዚህ ሁለቱ ካህናት ሆነው አንድ እያጠኑ እናንተም ትላላችኋል ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ ሁለቱ ካህናት። ምን ትላላችሁ አብራችሁ ከዲያቆናቱ ጋር? አሁን አያጥራኝም ባይሆን ድምፅህ ከፍ ብሏል። ምንድን ያላችሁት እስቲ? ጎሽ እንደሱ ነው የምትሉ። ከዛ ተጨማሪው ዲያቆን መስቀል ይይዝና ገባሬ ሰናዩ ቄስ ጽናውን ይዞ ምን ያደርጋሉ? አይዞሩም? ቄሱ ዝም ብሎ አይዞርም። በዛ ሰዓት የሚለው አለ። ምንድን ነው የሚለው መሰላችሁ? በአማርኛው የሰራዊት ጌታ እግዚአብሔር አምላክ በደ ኢያሱ ገብርክ በነዌ ልጅ በኢያሱ እጅ ሲዞሩ የኢያሪኮን ግንብ ያፈረስህ በእኔ በኃጢአተኛው እጅ ደግሞ የኔንም ለራሱ ነው የሚጸልየው የኔንም የሕዝብህንም ኃጢአት አፍርስ ብሎ ነው የሚዞረው። የዛን ጊዜ በሐልዮ በነቢብ በገድል የምትለው በፈለግከው ስራው እውነት ካመንክና በመቅደሱ ስንቆም ኃጢአታችን እንደ ኢያሪኮ ግንብ ይፈርሳል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ የተለየች ነች። አንድ ሰው ምን ጽፏል? እዚህ ብዙ ሊቃውንት አሉ። ቶማስ ኦደን ይባላል። ይህ ሰው በቅርብ ሞተ። 30 ዘመን አጠናሁኝ አለ። 30 ዘመን አጠናሁኝ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብፅ ኦርቶዶክስ ቤተክርስቲያን ትክክል መሆኑን አወቅኩኝ አለ። ኦርቶዶክስም ሆነ። በቅርብ ነው የሞተው። አሜሪካ ውስጥ ይህን ስም ጉግል ብታደርጉ ቶማስ ኦደን፣ ፕሮፌሰር ቶማስ ኦደን በአካልም ባውቀው ነበር ሰውየው። አሜሪካ ውስጥ ትልቁ የአዲስ ኪዳን ሊቅ የሚባለው መጽሐፍ የአዲስ ኪዳን ሲጻፍ መጨረሻ የሚያርመው ትልቁ ሰው ነበር በአሜሪካ ውስጥ። ምን አለ መሰላችሁ? የመጨረሻው መጽሐፍ እንዲህ ይላል። ድንገት ጉግል አድርጋችሁ ማግኘት የምትችሉ ከሆነ ሃው አፍሪካ ሼፕድ ዘ ክርስቲያን ማይንድ ይላል መጽሐፍ። ጻፉ፣ ወጣቶች አላችሁ ብዙዎቹ ጻፉና ጉግል አድርጉና እዩ። ወይም ደግሞ ይሄ የደብሩ ዩቲዩብ ካለው በኋላ ላይ ገብታችሁ ብናገረው እንደገና ስሙ። ሃው አፍሪካ ሼፕድ ዘ ክርስቲያን ማይንድ ነው የሚለው መጽሐፍ። ባጭሩ ምን ማለት ነው? በአማርኛ ሲተረጎም ይሄ ቃል አፍሪካ የክርስቲያኑን አስተሳሰብ እንዴት እንደቀረጸችው የሚል። ከዛ ምን ይላል መሰላችሁ? እዚህ ውስጥ ብዙ ይሄ የሊቃውንት ሀገር ስለሆነ እኔ አንዳንዱ ነገር ላስታውስ እንጂ ለማስተማር አልመጣም። እዚህ ላይ የማሳስበው ግን ምንድነው? የኢትዮጵያ ቤተክርስቲያን ትምህርት፣ የብሉይ ትምህርት፣ የሐዲስ ትምህርት፣ የሊቃውንት ትምህርት የምትማሩ ካላችሁ ሁላችሁም ደግሞ የእኛን መጽሐፍ ትርጓሜ ወደ 23 ቮሊዩም በእንግሊዝኛ ጽፎታል። ትክክለኛ ቤተክርስቲያን በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትነገር ናት። በዚህች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ይግባው እግዚአብሔር። ታዲያ ዛሬ እኛ አናቀው አዞን አዳኝ የሚገላት ከባህር ወጥታ ውሃ ጠማኝ ብላ ጨሌ ስትልስ ነው ይባላል። ባህር ውስጥ ነው ያለነው። ኢትዮጵያ የታደለች ሀገር ናት። የሊቃውንት ሀገር ናት። ያቺ እውነተኛይቱ ወንጌል ሳትበረስ ሳትሰረዝ ሳትደለስ ዛሬ ድረስ ያለችው ቤተክርስቲያን
ይህንን እውነተኛ እምነት ይዛና የገላትያ ሰዎች ግን ቅድም ባልኳችሁ ግኖስቲሲዝም በተባለው ወይም ኖስቲሲዝም በተባለው እሳቤ የሐሰት ወንጌል ጻፉ። ከተጻፉት የሐሰት ወንጌሎች መካከል ጋስፕል ኦፍ ጁዳ የይሁዳ ወንጌል የሚባል አለ። እሱ ፍጹም የክርስቶስን አምላክነትና ክብር ለማጉደል ለስም አጠራሩ ክብር ምስጋና ይግባውና የተጻፈ መጽሐፍ ነው። ሁለተኛው ጋስፕል ኦፍ ጁዳ ከሚለው ቀጥሎ ጋስፕል ኦፍ ሜሪ ማግዳሊን የሚለው ማርያም መግደላዊት በሚል ስም ወንጌል ጽፈዋል። ያም እጅግ የተሳሳተ ነበር። ጋስፕል ኦፍ ቶማስ ይባላል። በጣም የተሳሳተ መጽሐፍ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖች ምን ይላቸዋል? እንዴት ነው ፈጥናችሁ ወደ ልዩ ወንጌል የሄዳችሁት? ወንጌሉ እኮ አንድ ነው፣ ግን የሚያጣምሟችሁ ወንጌሉን በራሳቸው መንገድ በገዛ ፍላጎታቸው ተረጎሙ ይላል። እቺ ወንጌል እኮ አስቀድማ ተሰብካለች አለ። ገና መጀመሪያ እኮ ነው ወንጌል ተሰበከው። አዳም ከኛ እንዳልሆነ የሚለው እኮ ገና ዘፍጥረት ምዕራፍ 3 ቁጥር 22 ላይ እኮ ነው። ያኔ እኮ ነው ለአዳም ቃል የገባለት እኮ ወንጌል ነው። በሐሙስ ዕለት በመንፈቅ አለለት እትወለድ ሞለት ተወለድ ከሚለው ቃል እኮ ያኔ ነው የተነገረው። ከድንግል ማርያም መወለድ እኮ ያኔ ነው የተነገረው። ድንግል ማርያምን ያሰናዳት እኮ ያኔ ነው። ቅዱስ ያሬድ አንጽዮ ሥጋ አደረ ላሊያ ሲል እንደው ገብርኤል መጥቶ ሲያበስራት ነው ይላል። ወለድኩ ከሚለው ዛሬ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖችን ይገስጻል። ወደ ልዩ ወንጌል የሄዱትንም ካልተመለሱ 3 ጊዜ ነው የተረገመ ይሁን የተረገመ ይሁን የተረገመ ይሁን የሚለው። እናንተ ግን የተመረቀ ይሁን የተመረቀ ይሁን የተመረቀች ትሁን ከሚለው ናችሁና ለሥላሴ ክብርና ምስጋና ይድረሳቸው። በዚህች እምነት ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በዚሁ በገላትያ ምዕራፍ 3 ላይ እንዳልኳቸው አስቀድሞ እግዚአብሔር ስለተናገረ ምንድነው የሚለው? ለአብርሃም እግዚአብሔር አስቀድሞ ወንጌልን ሰበከለት ይላል። ለአብርሃም ወንጌል ተሰበከለት። ገላትያ ምዕራፍ 3 ላይ የምታገኙት ቁጥር 8 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከለት ይላል። ብዙ ጊዜ ተሰበከለት፣ አንዴ አይደለም። ለአብርሃም በዘር አሕዛብ ይባረካሉ ሲለው ወንጌል ነው። በተለይ አንድ ጊዜ 4ቱ ነገሥተ ሰዶም ወገሞራ በአንድ ላይ ተነስተው 5ቱን ነገሥተ ሰዶም ወረሩ። የዛን ጊዜ የአብርሃምን ዘመድ ሎጥን ጭምር ከብቶቹንም ማርከው አራቱ ነገሥተ ሰዶም ወገሞራ 5ቱን ነገሥታት ድል መጥተው ዘርፈው ሄዱ። ወሬ ለአብርሃም መጣ። እንዲሆነ አሉት። አብርሃም በቤቱ ያሉትን ቆጠረ። ሄዶ ሎጥንም ሊመልስ ሄዶ እነዛን ድል ሊመታ ስንት ሰው አገኘ? አብርሃም 318 ሰራዊት ይዞ 4ቱን ነገሥተ ሰዶም ወገሞራ ድል ለማድረግ ሄደ። እውነት ነው፣ እግዚአብሔር ከሱ ጋር ነበረ። ዘመተ፣ እግዚአብሔር ድል ሰጠው። ከዛ በኋላ ሎጥንም ይዞ ተመለሰና መጣ። አሁን አብርሃም በ318 ሰው የአራት ነገሥታት ሰራዊትን ድል መጥቶ የ5 ነገሥታትን በደል ሲክስ፣ ይሄ አሁን የሰው ነው ወይስ የእግዚአብሔር? የማን ነው? ከሰው ነው ወይስ ከእግዚአብሔር? ምን ይመስላችኋል? ከእግዚአብሔር። አንዳንድ ሰው ራስ በራሱ ሊመካ ይችላል። እኔ ያረኩት ሊል ይችላል። ነቀነቅ ነው አለችዋለሁ። እንቁራሪት በድልድይ ላይ ሄዳሉ። ከዝሆን ጋር ሲሻገሩ ዝሆኑ ሲሄድበት ድልድዩ እንዲህ ቀና ብላ ነቀነቅ ነው አለችው። ነቀነቅ ነው። አቅም ማያውቅ ሰው ሁሌ ራሱ ያደረገ ይመስለዋል። በማን ነው የምንኖረው? ንገሩ። በዚህ ሰዓት 5 ደቂቃ አየር ቢቆም ዓለም ላይ ሰው ይኖራል? በማን ነው የምንኖረው? ንገሩኝ። ፀሐይ ከማን ነች? ጨረቃስ ከማን ነች? ዝናብ ከማን ነው? ቀንና ሌሊት የሚፈራረቁት በማን ነው? ውሃዎች ከተፈጠሩ ጀምሮ የሚፈሱት በማን ነው? ንገሩኝ ሁላችሁም፣ በማን ነው? ክብር ምስጋና ለስሙ ይድረሰው። መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት መካከል የሚመስል
የአባቶቻችን አምላክ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ማን ይመስላል ከአማልክት የሚመስልህ የለም ሲል ነው። አብርሃም ኃይል ተሰማው። ከዛ በኋላ እግዚአብሔርን ጠየቀ። እንዴ በእኔ ዘመን ነው እንዴ አብ ሆይ ልጅህ ወልድ የሚመጣው? በመዋዕሊሁ ትፌኑ ለወልደከ ለቃለከ፣ በእኔ ዘመን ነው ልጅህ የሚመጣው አለው። አብርሃም አብርሃም አለው። ወንጌል ለአብርሃም ተሰበከ የሚለው ገላትያ 3:8 ነው። አብርሃም አብርሃም ርቦ ዮርዳኖስን ተሻገርና ሂድ፣ ወደ ሳሌም ሸለቆ ሂድ፣ እዛ አንድ ሰው ታገኛለህ። ይህ በዘፍጥረት 14 የተጻፈ ታሪክ ሲሆን ቅዱስ ጎርጎርዮስ ደግሞ ካሉን ቅዳሴዎች በአንዱ በቅዱስ ጎርጎርዮስ ቅዳሴ ላይ ይሄ በደንብ ተጽፏል። በተለይ የሆሳዕና ዕለት ስታስቀድሱ ይህን ቅዳሴ ትሰማላችሁ። አብርሃም ዮርዳኖስን ተሻገረ። ከዚያ በኋላ ሄደ። በሳሌም ሸለቆ እንዲህ ብለህ ተጣራ ብሎት ነበር። የእግዚአብሔር ሰው ሆይ ብለህ 3 ጊዜ ተጣራ አለው። ወደዛ ገባ ወደ ሞሪያ። ከዛ በኋላ 3 ጊዜ ድምፁን ከፍ አድርጎ ተጣራ። የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ ብሎ ተጣራ። የዛን ጊዜ መላ ሰውነቱ ጸጉር የተመላ አንድ ታላቅ ሰው በዚያ ወጣ። ይህ ታላቅ ሰው ህብስተ አኮቴት ጽዋ በረከት ይዞ ህብስተ በረከት ጽዋ ይዞ ኖ በዛ ሰዓት ለአብርሃም መጣ፣ ተገለጠለት። ወንጌል ለአብርሃም ተሰበከች የሚለው ጳውሎስ ይህን ስለሚያውቅ ነው። መልከ ጼዴቅ ማን ነው? በአይሁድ ዘንድ ቁጥር የለውም፣ አባት እናት የለውም ይላል ቅዱስ ጳውሎስ በዕብራውያን 7። አባትና እናት የሉትም ማለት መልከ ጼዴቅ ቁጥሩ ከአይሁድ አይደለም፣ ከኛ ወገን ነው። እሱ ከአይሁድ ወገን አይደለም። ህብስተ አኮቴት ጽዋ በረከት ይዞ የተቀበለው አብርሃምን ያ መልከ ጼዴቅ ቁጥሩ ከዚህ ነው፣ ከካም ልጅ ነው። ሞሪያ ተራራ ነው ሄደው። የሞሪያ ተራራ ኋላም ለንግሥት ሳባ ሶሎሞን እንደ ኤምባሲ እንደ ዛሬ ኤምባሲ እንደሚባለው ለእሷ የሰጣት ነው። ያ ቦታ በጠቅላላ ጥንት በኢትዮጵያ ነው የተያዘ። ጌታ የተጠመቀበት፣ ጌታ የተሰቀለበት፣ ጌታ የተቀበረበት፣ ዮሐንስ መጥምቅ የሚያስተምርበት በጠቅላላ የኢትዮጵያ ቦታ ነበር። በጠቅላላ ይሄን ደግሞ በዚያው ዘመን የነበረ ሰው ጽፎ አስቀምጦታል። ያ ሙሉ ዶክመንት አለኝ። በዛው ዘመን የነበረ ሰው በሄደበት ሁሉ ያገኛቸው የነበሩት ኢትዮጵያን ነበር። ያ ቦታ ኢትዮጵያን ነበር። ቆስጠንጢኖስ ከነገሰ በኋላ ቅድስት እሌኒ ስትመጣ ግን በተለያየ እየሰፋ ሲሄድ የእኛም ቦታ ለቀቀ። በቅርብ ጊዜ ግን በጣም የደነቀኝ ናሽናል ጂኦግራፊ በሰራው ዶክመንተሪ ላይ እዛ ላይ ምን አድርጎ አስቀምጧል? በ17ኛ ክፍለ ዘመን ኢትዮጵያውያን ግብር መክፈል አቅቷቸው ያን ቦታ ሌሎች ወሰዱት ተብሎ ተጽፏል። ያሳዝናል። እኛ እኮ እግዚአብሔር የሰጠን ክብር ታላቅ ነበር። እርስ በርሳችን ብንስማማ፣ እርስ በርሳችን ብንዋደድ፣ እርስ በርሳችን ብንፈቃቀር፣ የዓለም ርኩሰት ብንተወው፣ ሁላችንም ያን የቀደመ ክብራችንን ብናይ፣ ዛሬ ያለው የተራ ሰዎች አስተሳሰብ የጄኔራል ዶቦኖ ጽሑፍ፣ የጣሊያን ጽሑፍ፣ የእንግሊዝ ጽሑፍ እሱ ዛሬ አውኮን እርስ በርሳችን ተከፋፍለን እንጂ የኛ አንድነትና ክብራችን ሲጸና ያን እግዚአብሔር እንዳለው እስከ ታላቁ ተራራ ድረስ የምንከብር ሰዎች ነን። የሚረግጥ የሚሰፍር ሕዝብ የተባለው ይሄ ሕዝብ ነው። ለስም አጠራሩ ክብር ምስጋና ይግባው። ማንነትን ካላወቅ አላወቅም፣ ካወቅከው ታውቃለህ። ወገኖቼ መልከ ጼዴቅ ህብስተ አኮቴት ጽዋ በረከት ይዞ መጣ ማለት ወንጌል ብልጭ ብላ ታየች፣ አዲስ ብልጭ ብላ ታየች ይላል። ለአብርሃም ተሰበከለት። ያኔ ከዚህች ወንጌል እንዴት ፈጥናችሁ ሄዳችሁ? ለዛሬው ምሳሌ እማረግላችሁ እንዴት ወንጌልን ወይም መጽሐፍ ቅዱስን እንደሚያጣምሙ መዝሙረ ዳዊት 86 ይሆናል። መዝሙረ ዳዊት 86 ላይ እዛ ላይ ምንድን ነው የሚለው? ስልካችሁ ላይ መጽሐፍ ቅዱስ ያላችሁ በአማርኛው በእንግሊዘኛው ታያላችሁ። በግዕዙ ደግሞ አንድ እዚህ ይነግረናል። ማውጣት ትችላላችሁ። መዝሙረ ዳዊት
86 ላይ መጽሐፍ ቅዱስን እንዴት እንደሚያጣምሙት እንዴት ወደ ልዩ ወደሆነ ነገር እንደሚገቡ እሱን እንድታውቁት ስለምፈልግ ነው። መዝሙር 86 ላይ ምን አገኛችሁ? ምን አገኛችሁ? መዝሙር 86 ቁጥር 1 ላይ ምን የሚል ቃል አገኛችሁ? ያገኘ በግዕዙ እንሰማለን። ምን አገኛችሁ በአማርኛ ወይም በእንግሊዘኛ? በእንግሊዘኛ ላይ የምታገኙት መዝሙር 87 ነው በእንግሊዘኛ። በእኛ መዝሙር 86 ነው። በአማርኛ ያገኘ ቶሎ ድምፁን ከፍ አድርጎ የሚነግረን የለም? ስልካችሁ ላይ መጽሐፍ ቅዱስ የላችሁ? እቤት ነው ያላችሁ? እሺ መጽሐፍ ቅዱስ ያላችሁ እስቲ ምልክት ስጡኝ። እቤታችሁ መጽሐፍ ቅዱስ ያላችሁ፣ እቤታችሁ መጽሐፍ ቅዱስ ያላችሁ። እሺ የሌላችሁ መጽሐፍ ቅዱስ ቤታችሁ የሌላችሁ፣ እሺ ሌሎቻችሁ ቢኖረኝ ባይኖረኝ ምን አገባህ ያላችሁ እንደሱ ነው። ታዲያ እጅ ካላወጣችሁ ታዲያ ምን ልበላችሁ? እሺ መዝሙር 86 ቁጥር 1 በአማርኛ ያገኙ። ከዚህ ከሊቃውንቱ ልትሰሙ ነው ከመምህሮቻችሁ ከካህናት። እሺ ምን አገኘ አባቴ? እዚህ ነግረውኛል እሳቸው። አንተ እጅን ያወጣው ምን አገኘ? ድምፅን ከፍ አድርገህ ና እስኪ ፈጠን ብለህ ና ወደዚህ ና ፈጠን ብለህ አይዞህ ና ግድ የለም ና። ባለ ነጠላው መጣ። እሺ ያኛውን ነበር ያልኩት አንተ ና። እሺ በእንግሊዘኛው ያገኘ አንድ ሰው መዝሙር 86 ቁጥር 1 እንግሊዘኛው ላይ ሳም 87 ቨርስ 1 ምን አገኘ? ምን አገኘ አባቴ? መዝሙር 86 ቁጥር 1 በአማርኛው ምን አገኘ? አቤቱ ጆሮውን ወደ እኔ አዘንብል። አይመስለኝም እሱ ስገምት። አሁን ያለው ስንት ላይ ነው? 87 አድርገው። ስልክ ላይ አይደል ያለው? 87 አድርገው። እንዲሁ እንዳደናበሩን ይኖራሉ። እነሱ ጽፈውት ነው እንዴ? እሺ አገኘሃል? ምን ትላለች? መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ ምኖቹ ነው ያለ? መሰረቶቹ። እንግሊዘኛውስ ምን እንደሚለው? መሰረቶቹ ለሴት ነው ለወንድ ነው? ኧረ አሁንማ ልመጣ ነው እሱ ጋር። መሰረቶቹ ለወንድ ነው ለሴት? ጾታው ለሴት ነው ለወንድ? ለወንድ አይደል? እነሱ ያሉትን በሉት ድገሙት። መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ? መሰረቶቹ የሱ አይደል? ወእቱ የሱ። እሺ እንግሊዘኛው ላይ ስለምን እንደምታገኙት his foundation ነው የምታገኙት። his foundation his second person singular gender male his foundation። እናንተ እጅ ያለው አማርኛ መጽሐፍ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመን የግዕዙ ይጻፍ ተብሎ ሊቃውንት ተሰብስበው፣ የዛሬ ሊቃውንት እንግዲህ በጣም ማሰብ ያለባቸው ነገር በዛ ዘመን የነበሩ ሊቃውንት ተሰብስበው ጻፉ ሲባሉ ዘመኗ ትንሽ የእንግሊዝ ዳንስ የገባችበት ዘመን ስለነበረ የእንግሊዘኛው መጽሐፍ ቅዱስ ጋር የሚመሳሰል እጃቸው ያለው እንጂ ከግዕዙ ጋር አይመሳሰልም። አያችሁ እንዴት እንደተጎዳን ተመልከቱ። አሁን መሰረቶቹ በተቀደሱ ተራሮች ናቸው ይላል። እንግሊዘኛው his foundation ነው የሚለው on the holy mountains his foundation on the holy mountains። ልክ አማርኛው ጋር አንድ አይነት ነው። መሰረቶቹ በተቀደሱ ተራሮች ናቸው። ድንገት በዚህ ሶሻል ሚዲያ እቤት ሆናችሁ የምትከታተሉ በሌላ እምነት ያላችሁ ሰዎች አስተውላችሁ ስሙ። እንዴት ዓለም እንደጠፋን መነግራችሁ። ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ ሄዳችሁት ያለውን ልንገራችሁ። ተጣሞ የተቀመጠ። እኛ ግን ይሄንን ቃል ግዕዙን ብንፈልግ ነሐሴ 7 ነው። ይሄንን መስማክ ምንድን ነው? ሊቃውንት ስማ ነሐሴ 7 ነው። ነሐሴ 7 ሌላም ጊዜ ይባላል። መሰረታቲያ
ውስተ አድባር ቅዱሳን አንድ ዲያቆን አለ ይሄን የሚለው አለ አሁን በዜማ አለ። እስቲ አንድ ዲያቆንና እስቲ ካለ መሰረታቲያ ውስተ አድባር ቅዱሳን ያበድሩን እግዚአብሔር ይኸው እስቲ እኮሽ አባቴ አሁን እኛ በዜማ እንለዋለን በትርጓሜ እንለዋለን ብንፈልግ በስድስት ነው የምንተረጉመው። አሁን ታላቁን ሊቅ አሁን እዚህ ጋር አምጥቼ ሊቀ ሊቃውንት ስምዐ ኮነ ይሄን ተርጉሙ ይብላችኋል በስድስት በአስር ይተረጉሙላችኋል። እኛ የታደልን ነን። መምህራንን ያላሳጣን ሊቃውንትን ያላሳጣን አመስግኑት። እግዚአብሔር የተመሰገነ ይሁን። ሊቀ ዲያቆናት መሰረታቲያ ውስተ አድባር ቅዱሳን ውስተ አድባር ቅዱሳን ያበድሮ እግዚአብሔር ለአናጸጽዮም እምኩሉ ተአይንዮ ዝማሬ ቃለ ሕይወት ያሰማል። ዝማሬ ብላት ያሰማል። አመስግኑ አመስግኑ። አሁን መጋቤ ብሉይን በጠራቸው መጋቤ ሐዲስን ጠርቼ ይህን ቃል ተርጉሙ ብላቸው ይተረጉሙላችኋል። ልዩነት ልንገራችሁ። አሁን በዜማ እንዳለ መሰረታቲሃ ውስተ አድባር ቅዱሳን ሁሌ ነው የምንለው። መሰረታቲሃ መሰረታቲሁ አይደለም መሰረታቲሃ ነው። ሂስ ፋውንዴሽን አይደለም ሄር ፋውንዴሽን ነው። ተመልከቱ እንዴት እንደሚወላደር ድንግል ማርያምን ዝም ብለው የሚጠሏት እንዳይመስላችሁ። መጀመሪያ ስለ ክርስቶስ ስለ ድንግል ማርያም ስለ መዋዕለ ሥጋዌው ከመጽሐፍ ቅዱስ ውስጥ ከብሉይ ከሐዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ነው ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ አዋጣ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ደግሞ አላውቃችሁም እላቸዋለሁ። ጌታ ሆይ ጌታ ሆይ በማለት መዳን አይቻልም። የተጣመመውን ወንጌል ስለያዙ ምነው ይሉታል። ተአምራት አላደረግንም፣ ዕውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም ይላሉ እንደ አስቄዋ ልጆች እነ ይሁዳ። አይሆንም፣ አላውቃችሁም ቃሌን ሰምቶ የሚያደርገው ነው ይላል። ለዚህ ነው በዚህ ቤተ ክርስቲያን ውስጥ በየጊዜው ሂዱ ተብሎ እንደታዘዘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሩ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ድነት ምግባር ሲደመር ሃይማኖት ነው። ምግባርና ሃይማኖት ሁለት የወግ ዕቃ ነው እግዚአብሔር ለኛ የሰጠን፣ ሁለት የወግ ዕቃዎች። እነዚህ የወግ ዕቃዎች በሚፈለጉበት ሰዓት መውጣት አለባቸው። ምግባርና ሃይማኖት ናቸው። ምግባርና ሃይማኖት የሌለው ሰው ሊድን አይችልም። ለመልሳችሁ ጳውሎስ ሐዋርያ የገላትያ ሰዎችን ስለምንድን ነው ፈጥናችሁ ወደ አዲስ ወንጌል ሄዳችሁት? ነገር ወንጌሉ አንድ ነው፣ ግን አጣመሙባችሁ እንዳለ እንዴት እንዳጣመሙት ተመልከቱ። ልዩነት ንገሩኝ ላስበላችሁ። መሰረቶቹ በተቀደሱ ተራሮች ናቸው። መሰረቶቿ በተቀደሱ ተራሮች ናቸው። His foundation is in the holy mountains. ሁለተኛው ደግሞ her foundation is in the holy mountains. መሰረቶቹ በተቀደሱ ተራሮች ናቸው። መሰረቷ በተቀደሰ ተራራ ነው። በሴት አንቀጽ ነው የተነገረው። her foundation መሰረታቲሃ ነው። መሰረታቲሁ አይደለም። እንግሊዘኛውና አማርኛው ዜሮ ገባ። ተመልከቱ።
እንዲህ ነው ስህተት የሚፈጠረው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እዚህም ያላችሁ የብሉይ መምህራን፣ የአዲስ መምህራን፣ ሌሎችም የሊቃውንትም መምህራን ሁላችንም ብንሆን የግዕዙ ወደ አማርኛ የሚተረጎምበት ሙሉ በሙሉ መፈቀድ እና መሰራት አለበት። እንዲህ ነው ሰው የሚወድቀው። መሰረቶቹ አሁን ምንድነው እንደዛ ቢባል ችግሩ ካላችሁ መጀመሪያ ትክክለኛ ትርጉም አይደለም። ቆይ እኔ አንድ ጊዜ የውጭ ሀገር ሰው ነው እርግጥ his foundation is in the holy mountain የሚለው ምንድነው አልኩት። መሰረቶቹ በተቀደሱ ተራሮች ነው የሚለው። እስቲ እናንተ ምን ትላላችሁ? መሰረቶቹ በተቀደሱ ተራሮች ነው። የማ መሰረት ነው በተቀደሱ ተራሮች የሚኖረው? እኛ አሁን ለሰማችሁት መሰረታቴ ውስጥ አድባር ቅዱሳን ብለን የያዕቆብን ድንኳኖች እንዴት እንደሚወድ ከገጠሩ ከተማ ያለ በትርጉም የሚነገረውን ቤተ መቅደስ ልንል እንችላለን፣ ቤተ ክርስቲያን ልንል እንችላለን። እመቤታችንን ደግሞ እናመጣለን። መሰረቶቿ የሚለው አንዱ ትርጉም ለእመቤታችን ነው። የሚነገረው በሴት አንቀጽ ነው። ቤተ ክርስቲያን በወንድ አንቀጽ ነው የምትነገረው፣ በሴት አንቀጽ። በምንድን ነው? ሰላም ለከ ቅዱስ ቤተ ክርስቲያን፣ ሰላም ለከ ቅዱስ ቤተ ክርስቲያን ነው። ሰላም ለኪ ቅዱስ ቤተ ክርስቲያን፣ ሰላም ለኪ ቅዱስ ቤተ ክርስቲያን። ቄሶስ ሲል ሁል ጊዜ ንስክት ካለ በኋላ ሰላም ከዛ እናንተ ደግሞ ቅድስት ቤተ ክርስቲያን ማህደረ መለኮት ትላታለች። ቤተ ክርስቲያን ቅድስት ቤተ ክርስቲያን ማህደረ መለኮት ለምን ይላል? አንቺ ነች፣ ክርስቶስ አንተ ነው። አይ ኦርቶዶክሶች እናት እኮ አላችሁ። ቅድስት ቤተ ክርስቲያን እናታችሁ፣ መንግሥተ ሰማያት እናታችሁ። መንግሥተ ሰማያት የምታስገባ መርህ ለመንግሥተ ሰማያት መሰረታቴ ውስጥ አድባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣት ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያልነካት አሌኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የሚልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች፣ በአዳም አብራክ ሆና አለፈች። ወደ አቤል አልሄደችም፣ ዘር ሳይተካ ይሞታል። ወደ ቃየል አልሄደችም፣ ነፍሰ ገዳይ ነው። በሴም አለፈች፣ ኋላ በኢያቄም አብራክ፣ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ከፀሐይ የምታበራ ድንግል ማርያምን እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። ድንግል ማርያም የስለት ልጅ ናት። ለማን? ለሐናና ለኢያቄም፣ ለአዳምና ለሔዋን ነው መጀመሪያው። እነሱ ናቸው የተሳሉት። የአዳምና የሔዋን የስለት ልጅ ነች። ያ ስለት ነው ራሱ ሲወዱ ሲዋረድ ኢያቄምና ሐና ጋር የመጣው። መሰረታቴ ውስጥ አድባር ቅዱሳን ይሄ ነው። መሰረቶቿ በተቀደሱ ተራሮች ናቸው። ቅድስት ቤተ ክርስቲያን ሰላም ነች። ተመልከቱ። ለቤተ ክርስቲያን ይሆናል፣ ለእመቤታችን ይሆናል። መንግሥተ ሰማያትንም እኮ እናታችን ነው የምንለው። ተመልከቱ። ውጭ ሀገር ይሄ የለም። ማርያም እናት፣ ቤተ ክርስቲያን እናት ምን አለና ደግሞ የለም። ስለዚህ ወዴት መጡ? ፌሚኒዝም የሚል ኮንሰፕት መጣ። ሴቶች ፓትሪያርካል በሆነ ሶሳይቲ ተጨቁነናል አሉ። ስለዚህ እኛም ሴቶች መብት አለን። ፓትሪያርካል ሶሳይቲ የአባት አገዛዝ የወንድ አገዛዝን ማጥፋት አለብናልና ጭልጥ ብለው ወደ አጋንንታዊ ስርዓት ገቡ። ለምን የላቸው እስካሌለው ሰው ወደማይሆን አቅጣጫ ሄዳል። ቅድስት ቤተ ክርስቲያን ሲጀምር ልዩ ናት። የኢትዮጵያ ቤተ ክርስቲያን ያልኳቸው በሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል ተቀርጻ ያለች አንዲት እምነት ነው እግዚአብሔር የሰጠን። እነሱ ግን ጠፉ። ወደ ልዩ ወንጌል ፈጥነው ሄዱ። ወንጌሉ ያዝልናል አሉ። ለሴቶችም ወደማይሆን አቅጣጫ ገቡ። ለምን? አንቺ የሚሉት እናት የላቸውም። ድንግል ማርያምንም በ1517 በጀርመኒ ላይ 1517
ስሟ በጸሎት እንዳይጠራ ተወሰነ። ስለዚህ ከመጽሐፍ ቅዱስ ውስጥ መሰረቶቹ አሉና የድንግል ማርያም ክብሯ እንዳይነሳ በሴት አንቀጽ ስለሆነ መሰረታቲ የሚለውን መሰረታቲ ወደሚል መሰረቶቿ የሚለውን መሰረቶቹ ወደሚል her foundation is in the holy mountains የሚለውን his foundation ብለው ለወጡት። አያችሁ ለዚህ ነው የጠፉት። ምለው ነገር ግን እየገባችሁ ነው እንዴ? ምለው ነገር እየገባችሁ ነው? ማውራው ይገባችኋል? እሺ ከገባችሁ ሰየው ላጠቃልል ነው ትምህርት ወደ መጠቀድ ጨርሻው ላይ ነው። ግን እዚሁ መዝሙር ላይ ዝቅ ብለን ደግሞ ሌላ ቃል አለ። እምነ ጽዮን የሚል ቃል አለ። ይብልሰት ወብእሲ ተወልደ በውስቴታ የሚል ቃል አለ። ይሄን ቃል አማርኛው ላይ ችግር የለውም ታገኙታላችሁ። አማርኛው ላይ እንግሊዘኛው ላይ ግን አታገኙት። ስለዚህ እንግሊዝኛ መጽሐፍ የሚጠቀም የውጭ ሀገር ሰው እቺ ቦታ አያውቃት። ተመልከቱ። እምነ የሚለው ቃልና እምነ የሚለው ቃል ልዩነት አለው። ጠብቆ እምነ ሲሆን እናታችን ነው። እምነ ሲሆን ግን ፕሪፖዚሽን ነው። ፕሪፖዚሽን ነው። አገባብ ትርጉሙ ከየሚል ትርጉም ሊኖረው ይችላል። በብዙ ሊፈታ ይችላል። እዚህ ጋር ግን ቀጥሎ ላስብላችሁ። ሰው እናታችን ጽዮን ይላል። በምንድን ነው የምትሰሙት ቋንቋ? የትኛው ነው በደንብ የምትሰሙት? አማርኛ ነው? እሺ ከኔ ቀጥላችሁ በሉ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ቃሉ ግን ይገርማል አይደል? ሰው ምን ይላል? እናታችን ጽዮን በውስጧም ሰው ተወለደ። ይደንቃል እኮ ስታዩት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ሚስጥረ ሥጋዌ ነው። ሰው እናታችን ጽዮን ይላል። እሺ ጽዮን ኢየሩሳሌምን ጽዮን ልንል እንችላለን። ዋናው ግን እዚህ ጋር ስናመጣ ይሄ መዝሙር በነገራችን ላይ መዝሙር 86 ስለ ሶስት ነገር ይነገራል። ሲጀምር ገና ስለ ትሩፋን ሊሆን ይችላል፣ ስለ እመቤታችን አለ፣ ስለ ምዕመናንም አለበት ብሎ ነው የሚጀምረው የአባቶቻችን ትምህርት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለው ቃል ዝም ብላችሁ ስታዩ ስለ ድንግል ማርያም ሊሆን ይችላል አይችልም? ይችላል አይችልም? ይችላል። ምክንያቱም ሰው እናታችን ጽዮን ይላል፣ ድንግል ማርያም በውስጧም ሰው ተወለደ፣ ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ወልድ ከድንግል ማርያም ተወለደ። ተመልከቱ። ወደዚህ እንመጣለን። መሰረቶቿን ከላይ መጣ ነገረ። ከዛ በኋላ እሷ ደግሞ ወልድን እንደምትወልደው ተነገረ። ይሄን ቃል እንግሊዘኛው ላይ ምን ብለው እንደተረጎሙት ልንገራችሁ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለውን እኛ እምነ ጽዮን ይም ሰብ ወብእሲ ተወልደ በውስቴታ የሚለውን እነሱ ምን አደረጉት? እምነ ጽዮን የሚለውን ፍሮም ዛይን። ተመልከቱ። ፍሮም ዛይን ፍሮም ዛይን ካለ ምን ሊሆን ነው? ከጽዮን እናታችን ጽዮን ይላል የሚለው እንግሊዘኛው ላይ አታገኙት። እንደዚህ ነው ነገር የተበላሸው። እንደዚህ ነው እምነት የጠፋው። ዝም ብሎ እንዳይመስላችሁ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የግዕዙን ትምህርት መማር፣ ማወቅ፣ መመርመር ወደ መምህራን ወደ ሊቃውንት እየቀረቡ ማወቅ ያለባቸው። ሁሉም ሰው ማወቅ ነበረበት ግዕዝ። ሁሉም ሰው ያው አንዳንዴ ይገርመኛል። አንድ ቀን የዋሽንግተን ዲሲ አንድ ፕሮፌሰር አለ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ክላሱን እንዳይለት ጋብዞኝ ሄጄ ነበረ። ነጮቹ ቁጭ ብለው ግዕዙን ወደ እንግሊዘኛ እንዴት አድርገው እንደሚተረጉሙ ግዕዙን እኔ እኮ እኛ ምን ሆነናል ነው የሚለው። ምን ሆነናል? ስለዚህ ዝም ብለን የምንኖርበት ዘመን አይደለም። ቤተክርስቲያናችንን እንወቅ። የምናውቃት ደግሞ እንዲሁ ዝም ብሎ በዛ እየዞሩ ባለ ነገር ሳይሆን ወደ ውስጧ ገብተን ነው፣ ወደ መምህራን ተጠግተን ነው። ምንድን ነው የሚለውን ማወቅ ነው።
ጳውሎስ ሐዋርያ የገላትያ ክርስቲያኖችን የራሳቸውን ነገር ባለማወቃቸው ወደ ሌላ በመሄዳቸው እነሱንም ገስጾ ልዩ ወንጌል የሚያስተምሩትንም የተረገሙ ይሁኑ ብሎ ከአንዴም 3 ጊዜ ይናገራል። መርገም ይደርስባቸዋል። ወንጌል የሚያጣምም ሰው መጨረሻው ወረምኔ ነው፣ ከኔ ወግዱ ነው። ታምር ሰራው፣ ለምጻ ነጻው፣ ጎባጣ ቀና አይሰራም። ስለዚህ ወደ ልዩ ወንጌል ፈጥናችሁ አትሸጋገሩ ይላል። ወንጌሉን እኮ ይዘውታል ግን አያውቁትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌሉን ቅድም እንዳልኳችሁ በንባብ ብቻ ሳይሆን በትርጉም፣ በድጓው፣ በዜማ፣ በማህሌቱ፣ በቅኔው ይሄ ነው ሀብታችን። እነሱ መጽሐፍ ቅዱስ ይዘዋል፣ ግን ውስጡ ተጣሞ ተሰጥቷቸዋል። እዛ ጋር ኢየሱስ ክርስቶስ አያውቁትም። በአፄ ፋሲል ዘመን የነበረ የሆነ አንድ ታሪክ ብዙ ላይ ይናገረዋለሁ። አፄ ፋሲል አደን ወጡና አብረዋቸው እንግዲህ ንጉስ ናቸው። ከዛ በኋላ አንዱን እየተከተሉ ቁርዝው ነገ እልም ብለው እየተከተሉ እሱን ሲያድኑ ከባለሞሎቻቸው ጋር ተለያዩ። እልም ያለ ጫካ ውስጥ፣ ዛሬ ጎንደር እንደዛ ባለው ሁኔታ እልም ያለ ጫካ ውስጥ ገብተው ንጉስ አፄ ፋሲል ወደ ጎንደር ወደ ቤተ መንግስታቸው ሊመለሱ ሲሉ መንገድ ጠፋቸው። ከዛ በኋላ ቤት ንጉስ ከነዚህ ተባባሪዎቹ ተለያዩ። ካይባሻ ጀግናው ስንት እኮ ጀግና አለ። በኋላ እንደው ዝም ብለው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ሄዳል። ጌሾ ተሸክሞ ሲሄድ እንዴት ዋልክ አሉት። እግዚአብሔር ይመስገን አለ። እባክህ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አውቀዋለሁ። በመራኝሽ ስለ ጌሾዬን ለማትቼ እከፍላለሁ። ከከፈልከኝ ምን ቸገረኝ? እሺ በእናመራ አንተ በአማረ በቅሎ ተቀምጠህ እኔ በእግሬ ልሄድ? እሺ ና ተፈናጠጥ። ንጉስ ፋሲል ይደንቃል እኮ። ከዛ ና ተፈናጠጥ ብለው አፄ ፋሲል እሱን አስቀምጠው፣ አሁን እኮ እሱ አላወቀም ይሄን ምን እንደሚላቸው ገምቱ። አንተ ሰውዬ በዚህ ሂድ እንጂ ይላቸዋል እኮ ይሄን አይደል? አይሰማም እንደ ኧረ በዚህ ሂድ ይላል። ንጉሱ አላወቀም። አብሮ ቁጭ ብሎ ንጉሱን ታውቃቸዋለህ ያሉት። አረ ደግሞ ከንጉስ ማን አድርሶኝ ነኝ። በቃ ከተማው ስንደርስ ንጉሱን ታውቃቸዋለህ። አቤት ዛሬ ምን አይነት ሰው ነህ አንተ! እና ንጉሱ ነው ያለው ታያለህ። ዛሬ ደስ አለ። ወደ ከተማ ሲገቡ ያው የጥንት ዘመን አለ አይደል? ሰው ነጠላው እንዲያረግ ይሰግዳል፣ በዚህም ይሰግዳል፣ በዚህም ይሰግዳል። አንዳንዱ ገርሞታል። ንጉስ ዛሬ ማን እንዳፈነጠጡት ብሏል። ይሄ እኮ የሚደንቅ ነው አይደል? በጣም የሚደንቅ። ከዛ በኋላ እንዲህ ሲል አንተ ሰው አሉት። አቤት ንጉሱን አወቃቸው? የታሉ ይሄ ሰው የሚያደርገውን ታያለህ? አዎ አለ። እና ታዲያ አሁንስ አለ። እንግዲያውማ ወይ ካንተ ወይ ከኔ እንደገርማል እኮ መጽሐፍ ቅዱስ ተሸክሟል። ኢየሱስ ንጉሱ አለ ዘላ አያውቀውም። የተጣመመ ነው የያዘው። ኢየሱስ ክርስቶስ የሌለበት የለም። ብዙዎች ዛሬ ከእውነተኛይቱ መንገድ ከዚህ የወጡበት ምክንያት ይሄ ነው ወገኖቼ። ስለዚህ ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ የምትሄዱት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ በዚህም አይደለም በመላው ዓለም ያላችሁ በጠቅላላ እምነታችሁን እወቋት። እኛ እኮ ኢየሱስ ክርስቶስን እኔ የሚደንቀኝ ብዙ ሰው ተነስቶ ኦርቶዶክስ ኢየሱስ ክርስቶስን አታውቅም ብሎ ሲናገር አንዳንድ ሰው ምን ያህል አላዋቂ እንደሆነ ይናገራል። ምን ያህል አላዋቂ አታውቅም። እንዴት ነው የማታውቀው? እሱ ምኑን አውቆ ነው? እኛ ጋር የመጀመሪያው መልክዓ ኢየሱስ ምን ብሎ ነው የሚጀምረው? የመጀመሪያው ሲጀምር መልክዓ ኢየሱስ ምን ነው የሚለው? ይኸው ከዛ እየነገረኝ ነው። ሰላም ለዝክረ ስምከ ይላል ሊለው ነበር። እንደው ሰላም ለዝክረ ስምከ፣ ለስምህ መታሰቢያ ሰላም እሰግዳለሁ ነው። እሰግድልሃለሁ ኢየሱስ። ቀጥሎስ ለስርፈ ርስከ ነው። ለጸጉርህ ለራስህ ጸጉር ኢየሱስ ክርስቶስ እሰግድልሃለሁ። ምን አይነት ቤተ ክርስቲያን ናት? ሰላም ለርስከ፣ ለራስህ እሰግዳለሁ፣ ለገጽከ ለገጽህ። ለምን እንደዚህ ለሰላም ለብራችሁ ተመክለክ ትብሉ ለሰላውት አይንት ከዘር
እሱን ከደቀንክማ አለቀ። አዋቂ የሆነ ቁጭ ነው ትምህርቱ ጭንቅላት ውስጥ ነው የሚገባው። ፊዚክስ ብለው ባዮሎጂ ሰላም ለቀራን ትጋር ከጸለይካ እናንተ ገርማችኋል። ለውጭ ክርስቶስ ለዚህ ለውጭ ሰላም ለመላእክት ለዚህ ለአናፊከ ለአፍንጫ ለከናፍሪከ ለአስናኒከ ለአፉከ ኦርቶዶክስ ቤተክርስቲያን ኧረ የዚህ ለጣቶች ጥፍር ለአስፋረ እዴከ ለእግር ጥፍር ለአስፋረ እግርከ ኢየሱስ ሰግድልሃለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት። እግዚአብሔር የመሰረታት ክርስቶስ ያለባት ድንግል ማርያም ያለችባት ነቢያት ሐዋርያት ያሉባት በዚህች እምነት ያደረገን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እንዴት ነው ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታውቅም? ይሄ አላዋቂ ንግግር ነው፣ ፈረንጅ የዘራው ነው። ስለዚህ በእምነታችን ጸንተን እንድንኖር የአምላካችን የእግዚአብሔር ቅዱስ ፍቃድ ይሆንልን። ታድላችኋል፣ መቼም ታድላችኋል ኦርቶዶክሳውያን። ለእናንተ ማይታደላለ ቤተልሔም እዚህ አለች። ክርስቶስ እናቱን ድንግል ማርያም የምታዩበት ድንግል ማርያም እቅፍ ሆኖ ሰብአ ሰገል ሰገዱለት ይላል። ለ2 ዓመት ሕፃን ሲሰገድ አይገርማችሁም? አውቀዋል እሱ ለ2 ዓመት ሕፃን እኮ ነው የሰገዱት። 3 ነገስታት ያልታደሉት ቀርተዋል ከመንገድ ወደ 9 የሚሆኑ ተመልሰዋል። የደረሱት 3ቱ ናቸው። ዕጣን፣ ወርቅ፣ ከርቤ ሰግደው ለኢየሱስ ክርስቶስ በእናቱ እቅፍ በዚች ቤተክርስቲያን ኢየሱስ ክርስቶስን በእናቱ እቅፍ እናየዋለን። ለስም አጠራሩ ክብር ምስጋና ይግባው። ያ ነው ምልክታችን፣ ያ ነው ድህነታችን። ወገኖቼ ቀራንዮ ብትሄዱ አለ ኢየሱስ ክርስቶስ። ቃና ዘገሊላ ሰርግ ቤት እንደው የሰሞኑ ሁሉ ባለፈው ዘመነ መራዊ ነበር። አሁን ወደ ቅበላው ልንሄድ ነው አይደል? በስቶኪማስ ቤት ድንግል ማርያም አለች። የሚገርማችሁ እሱ ጋር እንዴት እንዳጣመሙት ኦብእሲቶ የሚለውን የግዕዝ ቃል እናቴ ሆይ የሚለውን በክብር እንግሊዘኛው ላይ ብትመለከቱት በጣም ነው የምትደነግጡት። አንድ የእንግሊዘኛ መጽሐፍ ቅዱስ ምን ይላል መሰላችሁ? ስናት ዩር ቢዝነስ ይላል። እንደው ክርስቶስ ይሄን ይላል። ሌላ ቀርቶ እናት አባትን አክብር ብሎ ትእዛዝ የሰጠ ኢየሱስ ክርስቶስ እንዲህ ይላል። ስምዖን ነገሩን ተናግሮታል። ያ ሽማግሌ ሲታደስ በነፍስሽ ሰይፍ ያልፋል አላት። እንደዚህ እኮ ናቸው ሰይፎች፣ አንደበታቸው የተለቀቀ ለሰው ክብር የሌላቸው። አንዳንዴ እንደው ትልልቅ ሰዎችን እያነሱ የሚሳደቡ የለም። እነዛ ማለት ተመረቁ ማለት ነው። እነዛ ሰዎች ተመረቁ። በባለጌ አፍ መሰለም እኮ በረከት ነው። ከየት ይገኛል? አይገኝም። አንዳንድ ሰዎች ይገርሙ ያለ መልስ ለመስጠት ሲሞክሩ የሚያሳዝኑ። አሁን ውሻ ቢጮህባቸው ውጭ ውስጥ ውሻ አንድ ሰፈር ስትሄድ ውሻ መጥቶ ው እያለ ሲጮህብህ አንተም ዞረ ው ምትላለህ። በማንም ይሳቀው ከለባት እኮ ነው የሚለው፣ ሌላ ነገር እኮ የለውም። አገዙ እኮ ነው እንዴ ከለባት። ኦርቶዶክሳውያን በእምነታችን ይጽና። በኑሯችሁ በሕይወታችሁ በ3 መንገድ ልንገራችሁ። በስጋ በነፍስ በመንፈስ እቺ ቤተክርስቲያን እናንተን ታበለጽጋለች፣ ታኖራለች። በመንፈስ በነፍስ በስጋ በዚህ ለበረከት በመንፈስ ለቅድስና ለቀድሶተ ስጋ ወነፍስ ወመንፈስ ነው የሚለው ቅዳሴያችን፣ ሕጋችን፣ ስርዓታችን። ነፍስ በደመ ነፍስ ሊተረጎም ይችላል። መንፈስ በደመ ነፍስ ሊተረጎም ይችላል። እንደገና ደግሞ በአካባቢያችን ባለው መንፈስ ደስ አላለኝ የሚለው በሱ ልንወስደው ይችላል። እናንተ የታደላችሁ ናችሁ። ኑሮ መሯል። ምንድን ነው የሚለው? 2 ዓሣ 5 እንጀራ የሚያበረክተው አምላክ አይደለም? ጠጋ በልና እጅህን ዘርጋ ለደቀ መዛሙርቱ ይሰጥ። ገባ አንተም እንዴ አትቅር፣ አንቺም አትቅሪ፣ ግቡ። የታደለ ኦርቶዶክሳዊ ነው። ኑሮ ቢመር ቢጎድል እንደ ዶኪማስ ጓዳ ወገኖች፣ በሕይወታችሁ ተስፋ የሚያስቆርጥ ክርስቲያን መጀመሪያ ተስፋ ይቆርጥ። ይሄ ዘላለም የሚባል ነገር ነው።
አንደኛ ሁሉ ጊዜ ተስፋ መንግስተ ሰማያት ናት። በሌላው ግን በእያንዳንዱ እንቅስቃሴያችን በምናደርገው ነገር ሁሉ የእግዚአብሔር በረከት ለኛ ነው የሚገባው። በሶስት መንገድ ነው የእግዚአብሔር በረከት እንደ ዝናብ በእናንተ ላይ የሚወርደው፣ በነፍሳችሁ፣ በስጋችሁ፣ በመንፈሳችሁ። አሁንም በነፍስም በስጋም በመንፈስ እግዚአብሔር ያክብራችሁ፣ የልባችሁን ይፈጽምላችሁ። በቅድስና ህይወት ውስጥ መመላለስ ማለት ይሄ ነው። ስለዚህ ሁላችሁም ወደ ኃያሉ አምላክ ወደ ኢየሱስ ክርስቶስ ቀርባችሁ ወደ ስጋውና ወደ ደሙ መምጣት አለባችሁ። እሱ ነው ማህተም፣ እሱ ነው መጨረሻ ህብስተ ሕይወት ዘላለም። የዘላለም ሕይወት የምትወርሱት በዛ ነው። አሁን ቅድም ስለሌሎች እንዴት ከአንዲቱ እምነት እንደወጡ ጳውሎስ የነገረን ተነጋግረናል። በዚህ ቤተ ክርስቲያን ውስጥ ያለን ሰው ደግሞ ምንድነው የሚቀረን? ምንድነው የሚጎለን? ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? በየቀኑ ትጸልያለህ ወይ? በየቀኑ ትጸልያለሽ ወይ? የግዝት በዓላት ካልሆኑ በስተቀር ቢያንስ 41 ትሰግዳላችሁ። ቢያንስ 41 ትሰግዳላችሁ። ቅዳሴ ታስቀድሳላችሁ። ወደ ስጋው ደግሞ ትመጣላችሁ ወይ? ዝም ብሎ ዘሎ አይደለም የሚመጣው። የንስሐ ሕይወት ያስፈልጋል። አንዳንዶቹ ለምን ስጋው ደግሞ ማትቀርቡት? ኃጢአቴና በደሌ ብዙ ነው፣ ቆይ ትንሽ ነገር ትቀረኛለች፣ ቆይ ትንሽ ነገር ትቀረኛለች። ብዙዎቻችሁ እዚህ ያላችሁ ሰዎች ምን እንደሚቀር ትንሽ ነገር እድሜን ታውቀዋለህ እኮ። ከመምህረ ንስሐ ከደረሳችሁ ወደ እግዚአብሔር ከቀረባችሁ ደግ እግዚአብሔር እኮ ነው ያለ። ደግ እግዚአብሔር 100 ብር ከኪሳችሁ ጭቃ ላይ እየወርቅ ጥላችሁ የምትሄዱ እዚህ ውስጥ ማንም የለም። አትተዋት። 100 ብር ወድቆ ጭቃ ቢነካል ተውት ይላል። ታነሳዋለህ፣ ታነሻለሽ። ከዛስ ጭቃ ነክቶታል እኮ ጥርግ ጭቃው አለ። ከዛስ ክትት። ለምን? ገንዘባችሁ ነው። እናንተ ደግሞ ሁላችሁ የእግዚአብሔር ገንዘብ ናችሁ። ስሙ የተመሰገነ ይሁን። የእግዚአብሔር ገንዘብ ስለሆናችሁ ኃጢአት ጭቃ ቢነካችሁ ወደ መምህረ ንስሐ ከደረሳችሁ እጽበኒ ዋንጻኒ ኃጢአቴ አላችሁ። ያኔ እግዚአብሔር ገንዘቡ ስለሆናችሁ ኢየሱስ ክርስቶስ ወደ መንግስቱ ያገባችኋል። በእውነተኛይቱ ወንጌል ጽኑ፣ ከተጣመመውም ራቁ። ለዚህም እግዚአብሔር ከኛ ጋር ይሁን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብርም ምስጋናም ለሥላሴ ይሁን። በነገ ጠዋትና በነገ ማታም ትምህርት እንገናኛለን። ክብርም ምስጋናም ለሰራዊት ጌታ ለእግዚአብሔር አሜን ለዘላለም።